ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ሰኔ 18 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው ህንጻዎች የሚገኘው ገቢ ሙሉ በሙሉ በሀገር አቀፍ ደረጃ ጡረታ ለወጡ አረጋውያን እንደሚውል ማህበሩ አስታወቀ። ነገር ግን የህንጻዎቹ ገቢ ምን ያህል ነው የሚለው ለጊዜው እንደማይታወቅ የተነገረ ሲሆን አሁን ላይ ካለው ነባራዊ ሁኔታ አንጻር ይህ አሰራር መዘርጋቱ በራሱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችል ነው ተብሏል። በዝርዝር እናጋራችኋለን። ከውጪ እስራኤልና ሊባኖስ በደቡብ ሊባኖስ የተያዙ የተወሰኑ ግዛቶችን ለሊባኖስ መደበኛ ጦር አሳልፎ ለመስጠት የሚያስችል በአሜሪካ የሚደገፍ የሙከራ እቅድ ላይ በዋሽንግተን ውይይት የተደረገ መሆኑ ተገለጸ። በዚህ የሙከራ እቅድ መሰረትም የእስራኤል መከላከያ ሰራዊት በቅርቡ በተካሄደው ወታደራዊ ዘመቻ ወቅት የተቆጣጠራቸውን የተወሰኑ የደቡብ ሊባኖስ አካባቢዎች ለሊባኖስ ብሔራዊ ጦር ያስረክባል ተብሏል። ሙሉ መረጃውን በዝርዝር ይዘነዋል። የኢራኑ እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል በሰላም መጓዝ የሚቻለው ቴህራን እውቅና በሰጠቻቸውና ባጸደቀቻቸው የባህር መስመሮች ብቻ መሆኑን አዲስ ባወጣው መግለጫ አስታወቀ። ይህ የኢራን መግለጫ የወጣው ደግሞ ጎረቤት ሀገር ኦማን ከዓለም አቀፉ የባህር ላይ ድርጅት ጋር በመተባበር በሆርሙዝ ወሽመጥ ላይ የንግድ መርከቦች በነጻነት የሚንቀሳቀሱበት አዲስና ጊዜያዊ የጉዞ መስመር ለማዘጋጀት ማቀዷን ተከትሎ ነው ተብሏል። ዝርዝር ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱም የፖለቲካ ፓርቲዎች ከፍተኛ ድጋፍ አግኝቶ የነበረውን የቤት አቅም ማሻሻያ ረቂቅ አዋጅ የመፈረም ስነ ስርዓቱን በድንገት መሰረዛቸው ተሰማ። ይህ በድንገት የተሰረዘው አዋጅ ደግሞ በሪፐብሊካንና በዲሞክራት ሕግ አውጪዎች መካከል የተደረሰ ትልቅ ስምምነት ሲሆን በሴኔቱም 85 ለ5 እንዲሁም በተወካዮች ምክር ቤት ደግሞ 358 ለ32 በሆነ እጅግ ከፍተኛ የድምፅ ብልጫ መጽደቁ ይታወሳል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። አስተዳደሩ ከገነባቸው ህንጻዎች የሚገኘው ገቢ ሙሉ በሙሉ ጡረታ ለወጡ አረጋውያን እንደሚሆን ተነገረ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንጻዎች የሚገኘው ገቢ በሀገር አቀፍ ደረጃ ጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበር አስታውቋል። አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ በጣም ዝቅተኛ መሆኑን ተከትሎም መንግስት በ2011 ዓ.ም 69 በመቶ በ2015 ዓ.ም ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን የማህበሩ ምክትል የቦርድ ፕሬዝዳንት አቶ ጌታቸው ክፍሉ ተናግረዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር ከተማ 1፣ በጅማ ከተማ 1፣ በሐረር ከተማ 1 እንዲሁም በሐዋሳ ከተማ 1 ህንጻዎችን የገነባ ሲሆን በቅርቡ ከነዚህ ህንጻዎች የሚገኘው ገቢም ሙሉ በሙሉ ጡረታ ለወጡ ሰዎች እንደሚውል አስረድተዋል። በሌላ በኩል የህንጻዎቹ ገቢ ምን ያህል ነው የሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር ይህ አሰራር መዘርጋቱ በራሱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችል ነው ማለታቸውን አህዱ ዘግቧል።
ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ፕሬዝዳንት ትራምፕ በሁለቱም የፖለቲካ ፓርቲዎች ከፍተኛ ድጋፍ ያገኘውን የቤት ግንባታና የዋጋ ቅናሽ ረቂቅ አዋጅ የመፈረም ስነ ስርዓትን በድንገት ሰረዙም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱም የፖለቲካ ፓርቲዎች ማለትም በሪፐብሊካንና በዲሞክራት ፓርቲዎች ከፍተኛ ድጋፍ አግኝቶ የነበረውን የቤት አቅም ማሻሻያ ረቂቅ አዋጅ የመፈረም ስነ ስርዓት በድንገት መሰረዛቸውን አስታውቀዋል። ፕሬዝዳንቱ ያልተጠበቀ ውሳኔ ያስተላለፉት ደግሞ ኮንግረሱ የራሱን አወዛጋቢ የምርጫ ሕግ እንዲያጸድቅ ግፊት ለማድረግ እንደሆነ ተገልጿል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የቤት አቅርቦትን ለመጨመርና ዋጋን ለመቀነስ ያለመው የፊርማ ስነ ስርዓት የተሰረዘው ሴኔቱ እሳቸው ብሔራዊ አስቸኳይ ጊዜ ብለው የጠሩትን ሴቭ አሜሪካ አክት የተሰኘው ሕግ እስካልጸደቀ ድረስ መሆኑን በግልጽ አስታውቀዋል። ይህ በትራምፕ የሚገፋፋው ሕግ ደግሞ በፌዴራል ምርጫዎች ላይ ድምፅ ለመስጠት የሚመዘገቡ ሰዎች የአሜሪካ ዜግነት ማረጋገጫ እንዲያቀርቡ የሚያስገድድ ነው ተብሏል። ይህ በድንገት የተሰረዘው የቤቶች አዋጅም በሪፐብሊካንና በዲሞክራት ሕግ አውጪዎች መካከል የተደረሰ ትልቅ ስምምነት ሲሆን በሴኔቱም 85 ለ5 እንዲሁም በተወካዮች ምክር ቤት ደግሞ 358 ለ32 በሆነ እጅግ ከፍተኛ የድምፅ ብልጫ መጽደቁ ይታወሳል። አዋጁ የመንግስትን ቢሮክራሲ በመቀነስ የቤት ግንባታ ለማፋጠንና እንደ ዎል ስትሪት ያሉ ትላልቅ ተቋማት የመኖሪያ ቤቶችን በብዛት ገንብተው ገበያውን እንዳይቆጣጠር የሚከለክልም ጭምር ነው ተብሏል። በመሆኑም የዲሞክራት ወገኖች የትራምፕን ውሳኔ አጥብቀው የኮነኑ ሲሆን የሴኔቱ የዲሞክራት መሪ ቼክ ሹመር ፕሬዝዳንቱ የአሜሪካን ሕዝብ በቀጥታ ሊረዳ ከሚችል ትልቅ ስኬት እያሸሹ ነው ሲሉ ተችተዋል። የሪፐብሊካን ምክር ቤት አፈ ጉባኤ ማይክ ጆንሰን በበኩላቸው የፊርማው ስነ ስርዓት መዘግየቱ አዋጁን ሙሉ በሙሉ ውድቅ አያደርገውም ብለዋል። በአሜሪካ ሕግ መስፈርት ፕሬዝዳንቱ አዋጁን በቪቶ ስልጣናቸው ውድቅ ካላደረጉም በ10 ቀናት ውስጥ በራሱ ጊዜ ሕግ ሆኖም ይጸድቃል። ይሁን እንጂ ትራምፕ ውሳኔውን ማስተላለፋቸውን ተከትሎ በዎል ስትሪት የቤት ግንባታ ኩባንያዎች አክሲዮን ዋጋ ከፍተኛ ጭማሪ ማሳየቱ ተዘግቧል። እስራኤልና ሊባኖስ የተያዙ ቦታዎችን ለሊባኖስ መደበኛ ጦር ለማስረከብ በሚያስችል የሙከራ እቅድ ላይ እየተወያዩ መሆኑ ተሰማም። እስራኤልና ሊባኖስ በደቡብ ሊባኖስ የተያዙ የተወሰኑ ግዛቶችን ለሊባኖስ መደበኛ ጦር አሳልፎ ለመስጠት የሚያስችል በአሜሪካ የሚደገፍ የሙከራ እቅድ ላይ በዋሽንግተን ውይይት እያደረጉ መሆኑ ተገልጿል። በዚህ የሙከራ እቅድ መሰረትም የእስራኤል መከላከያ ሰራዊት በቅርቡ በተካሄደው ወታደራዊ ዘመቻ ወቅት የተቆጣጠራቸውን የተወሰኑ የደቡብ ሊባኖስ አካባቢዎች ለሊባኖስ ብሔራዊ ጦር ያስረክባል ተብሏል። በእቅዱ ላይ በቀጥታ የሚሳተፉ የሊባኖስ ወታደሮች ከሂዝቦላ ታጣቂ ቡድን ጋር ምንም አይነት ግንኙነት እንደሌላቸው ለማረጋገጥም በአሜሪካ በኩል ጥብቅ የደህንነት ማጣሪያና ልዩ ስልጠና እንደሚሰጣቸው ተነግሯል። የእስራኤል የተባበሩት መንግስታት ድርጅት አምባሳደር ዳኒ ዳኖን በበኩላቸው የእስራኤል የረጅም ጊዜ ግብ ከሊታኒ ወንዝ በስተደቡብ ያሉትን ቦታዎች ለሊባኖስ መደበኛ ጦር አስረክቦም ሙሉ በሙሉ ማፈግፈግ ነው ማለታቸውን ሮይተርስ ዘግቧል። ሆኖም ይህ የይዞታ ርክክብ ቢደረግም እንኳ የሀገሪቱ ባለስልጣናት በድንበር አካባቢ ባለው የደህንነት ማስከበሪያ ቀጠና ላይ ግን የእስራኤል ሰራዊት መገኘት ለጊዜው እንደሚቀጥል አረጋግጠዋል። በሌላ በኩል የሊባኖሱ ፕሬዝዳንት ጆሴፍ አውንስ የሀገራቸውን አቋም ሲያንጸባርቁም የእስራኤል ወታደሮች ከግዛቷ ላይ ሙሉ በሙሉ እንዲወጡና የሀገሪቱ ብሔራዊ ሉዓላዊነት በአስቸኳይ እንዲከበር እንደምትፈልግም አስታውቀዋል። ይህ በዋሽንግተን እየተካሄደ ያለው ከፍተኛ ዲፕሎማሲያዊ ንግግር በቅርቡ በአሜሪካና በኢራን መካከል ከተደረሰው የተኩስ አቁም ስምምነት ማግስት የቀጠለ ሲሆን በድንበር አካባቢው ላይ ዘላቂ ሰላምና መረጋጋትን ለመፍጠር የሚደረገው ጥረት አካል መሆኑ ተመላክቷል። በሆርሙዝ ወሽመጥ በኩል በሰላም መጓዝ የሚቻለው ቴህራን ባጸደቀቻቸው የባህር መስመሮች ብቻ ነው ሲል የኢራኑ አብዮታዊ ዘብ አስታወቀ።
የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ባወጣው አዲስ መግለጫ በሆርሙዝ ወሽመጥ በኩል በሰላም መጓዝ የሚቻለው ቴህራን እውቅና በሰጠቻቸውና ባጸደቀቻቸው የባህር መስመሮች ብቻ እንደሆነ አስታውቋል። ይህ የኢራን መግለጫ የወጣው ደግሞ ጎረቤት ሀገር ኦማን ከዓለም አቀፉ የባህር ላይ ድርጅት ጋር በመተባበር በሆርሙዝ ወሽመጥ ላይ የንግድ መርከቦች በነጻነት የሚንቀሳቀሱበት አዲስና ጊዜያዊ የጉዞ መስመር ለማዘጋጀት ማቀዷን ተከትሎ ነው። ይህንን የኦማንና የአይኤምኦ እቅድ ሙሉ በሙሉ ውድቅ ያደረገ ሲሆን ከኢራን እውቅናና ቅንጅት ውጪ የተዘጋጁ አዳዲስ የባህር ላይ የጉዞ መስመሮችን መጠቀም ተቀባይነት የሌለውና ፍጹም አደገኛ ነው ሲልም ኮንኗል። በዚህም በአዲሱ መመሪያ መሰረት በወሽመጡ በኩል የሚያልፉ መርከቦች በሙሉ በዓለም አቀፍ የባህር ላይ መገናኛ ቻናል 16 አማካኝነት ከኢራን የባህር ኃይል ጋር ቀጥተኛ ግንኙነት የማድረግና እንቅስቃሴያቸውንም የማስተናበር ግዴታ ተጥሎባቸዋል። ይህንን መመሪያ የማይከተሉና ከተፈቀደው የኢራን መስመር ውጭ የሚጓዙ መርከቦች ላይ ግን ጠንከር ያለ የሕግ ማስከበር እርምጃ እንደሚወሰድባቸው ክልከላውን የጣለው የኢራን አብዮታዊ ዘብ አስጠንቅቋል። የሆርሙዝ ወሽመጥ በዓለም ላይ ከፍተኛ መጠን ያለው የነዳጅና የኤነርጂ ምርት የሚጓጓዝበት እጅግ ወሳኝ ስልታዊ የባህር መስመር መሆኑ ይታወቃል። ታይዋን በደሴቲቱ ዙሪያ የሚንቀሳቀሱ 14 የቻይና ወታደራዊ አውሮፕላኖችንና 8 መርከቦችን እየተከታተለች መሆኑን አስታወቀች። የታይዋን ብሔራዊ መከላከያ ሚኒስቴር ባለፉት 24 ሰዓታት ውስጥ በደሴቲቱ ዙሪያ የቻይና ህዝባዊ ነጻ አውጪ ጦር ያሰማራቸውን 14 ወታደራዊ አውሮፕላኖችና 8 መርከቦችን በቅርብ ክትትል ውስጥ ማድረጉን አስታውቋል። እንደ ሚኒስትሩ መግለጫ ከሆነ ከትላንት ረቡዕ ጠዋት 12 ሰዓት ጀምሮ እስከ ዛሬ ሐሙስ ጠዋት 12 ሰዓት በተደረገው ክትትል ከተለዩት 14 የቻይና ወታደራዊ አውሮፕላኖች መካከል 10 ያህሉ የታይዋን ወሽመጥ መካከለኛ መስመርን በመሻገር በታይዋን ሰሜናዊና ደቡብ ምዕራብ የአየር መከላከያ መለያ ቀጠና ውስጥ ገብተው ተገኝተዋል። በተጨማሪም በአካባቢው ከታዩት 8 መርከቦች መካከል 6ቱ የቻይና ባህር ኃይል የጦር መርከቦች ሲሆኑ ቀሪዎቹ 2ቱ ደግሞ የአገሪቱ ይፋዊ የመንግስት መርከቦች መሆናቸው ተገልጿል። ታይዋን ለዚህ የቻይና ወታደራዊ እንቅስቃሴ አፋጣኝ ምላሽ ለመስጠት የራሷን የጦር አውሮፕላኖች፣ የባህር ኃይል መርከቦችና የምድር ላይ የሚሳኤል መከላከያ ስርዓቶችን በማሰማራት የቻይናን ጦር እንቅስቃሴ በቅርብ ስትከታተል መቆየቷን ሚኒስትሩ አክሎ ገልጿል። ቤጂንግ በታይዋን ዙሪያ የምታደርገውን ወታደራዊ ጫና እየጨመረችበት በሚገኝበት በዚህ ወቅት ታይዋን በዚህ ወር ብቻ የቻይና ወታደራዊ አውሮፕላኖችን 190 ጊዜ እንዲሁም መርከቦችን ደግሞ 277 ጊዜ በቁጥጥር ስር አውላ መከታተሏን መረጃዎች ያሳያሉ። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ትላንት ምሽት በቬንዙዌላ የተቀሰቀሱት 2 ተከታታይ ለኛ የመሬት መንቀጥቀጦች በሀገሪቱ ላይ ታይቶ የማይታወቅ ውድመት ማድረሳቸው ተገለጸ። ክስተቱን ተከትሎ በሀገሪቱ ብሔራዊ የአስቸኳይ ጊዜ አዋጅም የታወጀ ሲሆን በዋና ከተማዋ ካራካስ የሚገኙ በርካታ ህንፃዎችን መደርመሳቸው ተረጋግጧል። የአሜሪካው ጂኦሎጂካል ሰርቬ እንዳረጋገጠው ከሆነ ደግሞ የመጀመሪያው የመሬት መንቀጥቀጥ በሬክተር ስኬል 7.2 ሆኖ የተመዘገበ ሲሆን ማዕከሉን ከካራካስ 104 ማይልስ ርቃ በምትገኘው ሞሮን በተባለች የባህር ዳርቻ ከተማ አቅራቢያ አድርጓልም ተብሏል። ይህ በተከሰተ በሰከንዶች ልዩነት ውስጥ ደግሞ ይበልጥ አጥፊና አስደንጋጭ የሆነና በሬክተር ስኬል 7.5 የደረሰ ሁለተኛ ግዙፍ የመሬት መንቀጥቀጥ በተመሳሳይ አካባቢ ተከስቷል። ይህ ክስተት ደግሞ ሀገሪቱ ላለፉት 125 ዓመታት ካስተናገደቻቸው የመሬት መንቀጥቀጦች ሁሉ እጅግ አስከፊ ሆኖም ተመዝግቧል።
በዋና ከተማዋ ካራካስ የሚኖሩ ነዋሪዎችም እየተነዋወጡ ያሉ ህንፃዎችን ጥለው በፍርሃትና በድንጋጤ ወደ አደባባዮች የፈሰሱ ሲሆን የበርካታ ህንፃዎች ግድግዳዎችም ተደርምሰው የቤት ውስጥ ቁሳቁሶች ከውጭ መንገድ ላይ ሆነው በግልጽ ይታያሉ። በሌላ በኩል በአሁኑ ሰዓት የነፍስ አድን ሰራተኞችም በፍርስራሹ ውስጥ የተቀበሩ ሰዎችን ለማውጣት በከፍተኛ ርብርብ ላይ ይገኛሉ ተብሏል። በተጨማሪም በዋና ከተማዋ የኤሌክትሪክና የቴሌኮሙኒኬሽን መስመሮች ሙሉ በሙሉ የተቋረጡ ሲሆን የሀገሪቱ ትልቁ የሲሞን ቦሊቫር ዓለም አቀፍ አውሮፕላን ማረፊያን በደረሰበት ከባድ መዋቅራዊ ጉዳት ምክንያት በረራዎችን ሙሉ ሰርዞ ሙሉ በሙሉ ተዘግቷል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ52 ሳንቲም የተገዛ 181 ብር ከ7 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ30 ሳንቲም የተገዛ 233 ብር ከ88 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 199 ብር ከ61 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ60 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ75 ሳንቲም የተገዛ 220 ብር ከ6 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ73 ሳንቲም መግዣው ሲሆን መሸጫው 48 ብር ከ68 ሳንቲም ሆኗል። የሳውዲ ሪያል 45 ብር ከ85 ሳንቲም የተገዛ 46 ብር ከ76 ሳንቲም የተሸጠ ይገኛል። የቻይናው ዩዋን 24 ብር ከ53 ሳንቲም የተገዛ 25 ብር ከ2 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ15 ሳንቲም የተገዛ 123 ብር ከ57 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።